የሀገሬ ቢዝነስ ተመልካቾቻችን ሀገሬ ቢዝነስ ሰዓቱን ጠብቆ ዛሬ ተገናኝተናል። ዛሬ እዚህ የኢትዮጵያ ታምርት ኤክስፖ ተገኝተናል። ኤክስፖ ምን ይመስላል የሚለውን ነገር እንቃኛለን። አብራችን ቆዩ። ሰላም ነው እንዴት ነህ? አለ እግዚአብሔር ይመስገን። እዚህ ጋር እንግዲህ ያነበብኩት ነበር። በጣም ብዙ ማሽኖችን ያያያቸው ነበርና እስቲ የተወሰነ ነገር ስለ ማሽኖቹ ገለጻ አድርገልኝ። መጀመሪያ ግን አንተ እንተዋወቅክ ማን ልበል? ኤፍሬም ይባላል። ከጣዕም ሜካኒካል ኢንጂነሪንግ የማርኬት ዳይሬክተር ነኝ። ከመቀሌ ነው የመጣ ነው። ከመቀሌ መጣች። መቀሌ እንዴት ናት? መቀሌ በጣም ቆንጆ ነው። እስቲ ስለ ማሽኖቹ ምንድነው የምታመርቱት? ጣዕም ምንድነው የሚሰራው? ጣዕም ሜካኒካል ኢንጂነሪንግ የእርሻና የኮንስትራክሽን ማሽነሪዎች ነው የምናመርተው። በዋናነት ተኪ ምርት የሚባሉ ትላልቅ ማሽኖች ነው የምናመርተው። አሁን ወደዚህ ይዘናቸው የመጣ ነው፣ ወደ ኤክስፖ ይዘናቸው የመጣ ነው የእርሻ ማሽነሪዎች ናቸው። የእህል መውቂያ አሉን፣ ዋተር ፓምፕም አለ። በዋናነት ግን የእህል መውቂያ መልቲ ክሮፕ ትሬሸር የሚባለውን ስንዴ፣ ማሽላ፣ ጤፍ በአንድ የሚወቃ ትልቅ ማሽን ነው ይዘን የመጣ ነው። በጣም ኢፌክቲቭ የሆነ ማሽን ነው። በ2016 ነበረ ያመረት ነው። ከዚህ በፊት ከውጭ ሀገር የሚመጡ የነበሩ ማሽኖች ናቸው እኛ የምናመርተውና የእህል መውቂያው በጣም ኢፌክቲቭ በሆነ መልኩ እየሰራ ነው ያለው። ገበያ ላይም ውለዋል፣ ገበያ ላይ ነው ያለው። ስለዚህ ከ2016 ነው የጀመራችሁት ማለት ነው። 2016 ዓመተ ምህረት ላይ ነው ማሽኖችን ማምረት የትሬሸሩ ማምረቱ የማሽን ማምረት ሳይሆን ማሽነሪ ከ2007 ነው የጀመርነው። ኦልሞስት 10 ዓመት ማለት ነው። የትሬሸር ግን 2016 መጀመሪያ አካባቢ ነው የጀመርነው። በጣም ኢፌክቲቭ የሆነ ማሽን ነው። ገበያ ላይ አሁን በብዙ እየተሸጠ ነው ያለው። በደንብ የተሸጠ ነው ያለው። ስለዚህ ስራም ከማቅለል አንጻርም በደንብ ጥሩ ነው አይደለ? ትሬሸሩ ከውጭ ነበር የሚመጣ ከዚህ በፊትና መልቲ ክሮፕ ትሬሸር ነው የሚባለው እንዳልኩሽ። አሁን ተኪ ምርት በሚባለው ሁኔታ ነው እኛ እየሰራ ነው ያለ ነው። በጣም ጥሩ ማሽን ነው። ተኪ ምርት ብለው ተይዘዋል ማለት ነው። በተኪ ምርት እንዴት ነው ያለው? እንግዲህ እንትኖቹ ከየት ነው የሚመጡት? ማቴሪያሎቹ እዚሁ ነው የምታመርቱት ወይስ ደግሞ ማቴሪያሉ ከውጭ መጥቶ ነው እዚህ የምትላጥሙት? እንዴት ነው የምናመርታቸው? 90% በራሳችን ምርት ናቸው። ከውጭ የምናስመጣቸው 10% እንኳን አይሞላም። ቤሪንግና ቺንጋ የሚባል አለ፣ እሱ ብቻ ነው ከውጭ የምናስመጣው። ከዛ በተረፈ ግን እዚህ የሚመረቱ ናቸው። እኛ በራሳችን ምርት ራሳችን የምንሰራቸው ማሽኖች ናቸውና ዋናው ለየት የሚያደርገው ደግሞ የራሳችን ምርት በራሳችን ነው እየሰራ ነው ያለ ነው። ኢትዮጵያ ታምርትም አንደኛው ንቅናቄው ምን ይመስለኛል። ኢትዮጵያ ታምርት በጣም ጥሩ እድል ነው ያለው ለአምራቾች። የራሳችን ምርት በራሳችን ነው መሰራት ያለባቸውና መገዛት ያለባቸውና አይ ቲንክ ኢትዮጵያ ታምርት በጣም ለአምራቾች በጣም ትልቅ እድል ነው። ገዢና ሻጭ የሚገናኝበትም ስለሆነ አምራቹና ገዢው የሚተዋወቅበትም ስለሆነ በጣም ትልቅ እድል ነው ለአምራቾች። ስለዚህ አይ ቲንክ ኢትዮጵያ ታምርት መቀጠል አለበት። በጣም ቆንጆ ነው። በጣም አሪፍ። እስቲ አሁን ላይ ስላለው ስለሚያጋጥማችሁ ችግሮች በጣም ፈተና እየሆነባችሁ ያለው ነገር ምንድነው? ብዙ ጊዜ አምራች ትንሽ ቻሌንጅ የሚያደርገው ነገር ምንድነው? የቦታ መስሪያና የፋይናንስ ጉዳይ ነው ሁልጊዜ የሚነሳው ማለት ነው። ስፔሻሊ የፋይናንስ ጉዳይ በጣም አስቸጋሪ ነው ማለት ሮ ማቴሪያሎች እንደፈለክ ለማግኘት የብር ያስፈልጋልና ትንሽ የፋይናንስ ጉዳይ እዛ ላይ ያስቸግራል። ፋይናንስና የመስሪያ ጉዳይ ማለት ነው። የመስሪያ ጉዳይ ያንን ችግር ለመፍታት እናንተ ምን ያደረጋችሁ ያላችሁ? እስከ ድረስ እየሄዳችሁ ነው? እሱን ነገር አሁን ኢንዱስትሪ ሚኒስትር አይ ቲንክ የሚፈታልን ይመስላል። አንዳንድ ነገሮችን ያሉን ነገሮች አሉ። የመስሪያ ቦታና የፋይናንስ ጉዳይ እሱን ከተለያዩ የባንክ ተቋሞች እንዲያገናኙን እንዲያስተሳስሩን አይ ቲንክ እንደዛ አይነት ነገር አለና እሱ ነገር በጣም ጥሩ ነው። ኢትዮጵያ ታምርት በኢንዱስትሪ ሚኒስትር የተዘጋጀውን ኢትዮጵያ ታምርት ግን በጣም ለአምራቾቹ በጣም ትልቅ እድል ነውና ብዙ አምራቾች አሉ እዚህ በዛ እድል የሚጠቀሙትና በጣም ለኛም በጣም ትልቅ ነገር ነው። አመሰግናለሁ በጣም አስሪፍሬ። እኔም አመሰግናለሁ። ሀብታም አበራ እባላለሁ። የአውቶሞቲቭ ባለሙያ ነኝ። ያው እዚህ ኤክስፖ ላይ እቺን ከኋላ የምትመለከቷትን መኪና ይዤ ነው የተገኘው። ሀሳቡ ያው እኔ መካኒክ ነኝ፣ ቆየሁ በሙያው ላይ። ያው ሙያሽ እያደገ ወደ ፍልስፍና ትገቢያለሽ፣ አዳዲስ ነገሮችን ማየት ትጀምሪያለሽ። ከዛ የተነሳው ነው እንግዲህ አሁን በመኪና ጥገና ነበረ። የተለያዩ ሞዲፋይ ነገሮችን እሰራለሁ። ማኑዋል መኪኖችን ወደ አውቶማቲክ ቀይራለሁ። ከዛ እያደገ ሲመጣ ይሄኛውን ወደ ማምረት መጣው ማለት ነው።
ይሄን ለማምረት 2 ዓመት ፈጅቶብናል። እቃዎቹ ያው በሀገር ውስጥ አሉ። ይሄ ቦዲው የሚታየው በሙሉ በፋይበር ግላስ ነው የተሰራው። ፋይበር ግላስ ጥሬ እቃው እዚሁ ሀገር ይሸጣል፣ በቀላሉ ማግኘት እንችላለን። ያው የኛ ጋራዥ ነው። ሰው ሁሉ ይሄን አይገምትም። ለመስራት ጋራዥ ላይ በተጣበበ ቦታ ውስጥ የተለያዩ ማቴሪያሎችን አቀናጅተን ይሄን መኪና አውጥተናል። ግን ያው እንደ ችግር እንደ ቻሌንጅ ቦታው ወሳኝነት አለው። ቦታው ጠባብ ነው፣ ምቹ አይደለም። ጥገና እንሰራለን። በዚህ ደግሞ ለማምረት ትንሽ ምቹ አልነበረም። ቻሌንጁ እሱ ነው። እንደገና ፋይናንስም ያስቸግራል፣ ይጠይቃል። ይሄ በደንብ ማለት ነው። መኪና ወደ 3 ሚሊዮን የሚገመት ገንዘብ ወጥቶባታል። እንግዲህ የተወሰነ የእጅ ልንጨምር ነው። ዋጋዋ ይሄን ያክል የተባለ ዋጋ አልወጣለትም። ያው የቦታ እጥረት ይኖራል፣ ስፔሱ ብዙም አይደለም። ስለዚህ ቦታ ቢመቻች ባለሀብቶች ከኛ ጋር ቢሰሩ በብዛት ለህዝቡ ተደራሽነት እንሆናለን ብዬ አስባለሁ። በደንብ ቢመረት ኢትዮጵያም በሀገራችን ምርት እንኮራለን። እዛ ሀገር በውድ የምንገዛቸው መኪኖች እኛ ሀገር ላይ በተመጣጣኝ ዋጋ ማቅረብ ብንችል ለህዝቡም ለኛም ደስ ይለናል። ሰላም፣ እንዴት ነሽ? ሰላም ነው። እንዴት ነሽ? አለሁ እግዚአብሔር ይመስገን ደህና ነኝ። እንተዋወቅ። ዩዲት እባላለሁ። ከራይኖ ኬብል የመጣ ነው። እኛ ራይኖ ኬብል ወደ ምርት ከገባ 4 ወሩ ነው። የምናመርታቸው ምርቶች እነዚህ እንደምታያቸው ቢልዲንግ ዋየር፣ ፓወር ኬብል፣ እንደ ኮሚኒኬሽን ኬብል ደግሞ ኮአክሲያል ኬብል እና ድሮፕ ዋየር እናመርታለን። የምንገኘው ሸገር ሲቲ ገላንታር ነው። ሾሩማችን ደግሞ አፍሪካ ህብረት አካባቢ ነው። ይህ የምታየው ምርት ሁሉ በኢትዮጵያውያኖች ከቴክኖሎጂ ሴሌክሽን ጀምሮ ማሽን ኢንስታሌሽን፣ ምርት ሂደትን 100% በኢትዮጵያውያኖች የተሰራ ምርት ነው። ኢንክሉዲንግ ዘ ኢንቨስተርስ ኢትዮጵያውያኖች ናቸውና ኢትዮጵያ ታምርት የሚለው ስሎጋን በደንብ ይገልጸናል። እኛ ስለዚህ ኢትዮጵያኖች የሚያመርቱት ለኢትዮጵያውያን ማለት ነው። ስለዚህ ከውጭ የሚመጡት አብዛኛው እንግዲህ እነዚህ ከውጭ እንደሚመጡ ነበር የማውቀውና ያን ነገር ኢምፖርት ሰብስቲቱሽን ላይ በጣም ትልቅ አስተዋጽኦ አለው። ከዛም አልፎ ደግሞ ጥራት ላይ ራይኖ ሲመጣ ወደ ምርት ሲመጣ ዋናው ዓላማ ብሎ ያሰበው ደንበኞቻችን ወይም ማህበረሰባችን ጥራትን፣ ደህንነትን ለረጅም ጊዜ ለመገልገል የሚያስቡትን ኬብል በተመጣጣኝ ዋጋ እንዲያገኙ ተደርጎ ዲዛይን የተደረገ የተመረተ ምርት ነው። ለምንድን ነው የሚያገለግሉት? ይኸኛው በብዛት ቢልዲንግ ዋየር ለቤት ዓላማና አንዳንዶቹ ደግሞ ኤሲ ቮልቴጅ ሆኖ ፍሌክሲብል ኬብል ለሚጠቀሙ ዲቫይሶች፣ ማሽኖች፣ ሆም አፕላያንሶች። ይሄ ደግሞ ፓወር ኬብል ነው። ሞር ለዲሲ ቮልቴጆች እስከ 1000 ቮልት ድረስ ማስተላለፍ ይችላል ማለት ነው። ሌሎች ደግሞ የኮአክሲያል ኬብል የምንለው በየቤቱ እንደ ዲሽ ገመድ ምናምን የምንተክላቸው ድሮፕ ዋየር፣ የዋይፋይ ገመዶች እና ነገሮች እንሰራለን። ኢትዮጵያ ታምርት እንዴት አያችሁት? ወይ በጣም ኢንተረስቲንግ ነው። ጥሩ ከኳሊቲ አንጻር ኢትዮጵያ የት ነው የደረሰችው ከሚለው አንጻር ትልቅ አዌርነስ ክሬት አድርጓል ብዬ አስባለሁ እና እኛም ብራንዳችን የምናስተዋውቅበት በሀገራችን ምርት እንድንኮራ በተመጣጣኝ ዋጋ ጥራት ያለው ምርት ማግኘት እንደሚቻል ያሳየ ኤግዚቢሽን ነው ብዬ አስባለሁ። ሰላም ነው። እንዴት ናችሁ? እሺ፣ ሰለሞን አበራ እባላለሁ። ከኬሚካል ኢንዱስትሪ ኮርፖሬሽን ከሚባል ድርጅት ነው። የመንግስት ልማት ድርጅት ነው ተቋማችን በስሩ 5 ትልልቅ ድርጅቶችን የያዘ ነው። አንደኛው ያው የምታውቁት አንጋፋው ሙገር ሲሚንቶ ፋብሪካ ነው። ሙገር ሲሚንቶ ፋብሪካ በስሩ የተለያዩ የሲሚንቶ ውጤቶችን ያመርታል። ሁለተኛው አዳሚ ቱሉ ጸረ ተባይ ማዘጋጃ ፋብሪካ የሚባል ነው። አዳሚ ቱሉ ያው ለግብርናው ሴክተር የተለያዩ ፔስቶችን የሚያመርት ፋብሪካ ነው ያለን። ሶስተኛው ፋብሪካችን ባቱ ኮስቲክ ሶዳ ፋብሪካ ይባላል። ባቱ ኮስቲክ ሶዳ ፋብሪካ ለግብርናው ለጤናው ዘርፍም የሚያመርታቸው ምርቶች አሉ። አንደኛው ለምሳሌ ሃይድሬተር ላይም ይባላል። አሁን እዚህ አዲስ አበባ ከተማ አስተዳደር የውሃ ማከሚያ ከዛ እሱን መጠቀም መግለጽ እንችላለን። አኒማል ፊድ ምንለዋቸው አለ።
አሲዳማ አፈር ማከሚያ ከረንትሊ ብዙ እንደ ሀገራችን የሚፈለግ ነው። አብዛኛው የሀገራችን መሬት የተጠቃ ስለሆነ እነሱ ፕሮዳክቶችን የሚያመርት ፋብሪካ ነው። ኮስቲክ ሶዳ አለ፣ በስሉ የሚያመርታቸው ፋብሪካዎች አለ። ኩዊክ ላይም የሚባል ምርቶች አሉት፣ እነሱን ያመርታል። ሌላው ፋብሪካችን አዋሽ መልካሳ ኬሚካል ፋክተሪ ነው። አዋሽ መልካሳ ኬሚካል ፋክተሪ ያው እንደ ሀገር ብቸኛ ነው። በውስጡ ሰልፈሪክ አሲድ ኬሚካልን ያመርታል አንደኛው። ሌላው ደግሞ አሉሚኒየም ሰልፌት ልክ እንደ ባቱ ኮስቲክ ሶዳ አዲስ አበባ መስተዳደር ከፍተኛውን አሁን የሚመጣውን ውሃ የሚታከመው በአሉሚኒየም ሰልፌት ነው። ሌላው ደግሞ ለብሊቺንግ፣ ለቴክስታይል ሴክተር፣ ለቆዳ ሴክተሮች ሃይድሮጅን ፐሮክሳይድ የሚባል ምርት በማምረት የራሱ ፋብሪካ አለ። ሌላው ደግሞ እንደ ሀገር ብቸኛ የሆነው የጎማ ዛፍ ፕላንት አለን። ወደ ሚዛን አማን አካባቢ ነው። 600 ሺህ በላይ ዛፎች አሉ። እነኛ ዛፎች ይታለባሉ። ታልበው እዛ ጋር ምርቶች አሉ። ዛፉ ፕሮሰስ ሲደረግ ይሄ ነጭ እሱ ከታለበ በኋላ ለምን በወተት ደረጃ ከሆነ ላቴክሱ ይሄ ሜዲካል ጓንት የሚባል ለሱ እንደ ግብአትነት ይውላል። ከዛ ደግሞ እሱን ፕሮሰስ አድርገን ሲደርቅ ድራይ ረበር ሽት ይባልና እሱ ደግሞ ለጫማ ፋብሪካዎች እንደ ሶል፣ ለመኪና ጎማ የዚህ ማምረቻነት የሚውል ግብአቶች እና አጠቃላይ እነኚህ ፋብሪካዎች በኬሚካል ኢንዱስትሪ ኮርፖሬሽን ስር ይገኛል። እንደው ኬሚካል ኢንዱስትሪ ኮርፖሬሽን አሁን ያጋጠሙት ቻሌንጆች ምንድን ናቸው? እነዛ ቻሌንጆችን ለመፍታትስ ምን እየሰራ ነው ያለው? ኬሚካል ኢንዱስትሪ ኮርፖሬሽን ያው ትልቅ ድርጅት ነው። በስሩ የሚያጋጥሙት ለምሳሌ እንደየ ፋብሪካዎቹ ነባራዊ ሁኔታ ይለያያል። ጎማ ዛፍ ጋር ስንሄድ የሰራተኛ ተርኖቨሮች አሉ። ያው አብዛኛው ቡና ሲደርስ ከኛ ከታፕ ይደረጋል። ከዛ ወደዛ ሺፍት የሚያደርጉበት የሰው ኃይል በሚፈለገው ልክ የማግኘት ችግር ይኖራል። ሌላው አሁን ከረንትሊ የተሻለ ነው የመንግስት ፖሊሲ ቼንጅ ሲያደርግ የዶላር ችግር ነበረ። ዶላር ችግር አብዛኞቹ ግብአቶች የሚመጡት ከውጪ ነው። ለሰልፈሪክ አሲድ ሰልፈር ለምሳሌ ከውጪ ነው። ለሰልፈር የግድ ምን ያስፈልገናል? ዶላር ያስፈልገናል። ያ የዶላር ችግር አሁን ባለው የፖሊሲ የተወሰነ ለውጥ አለው። እሱ በሂደትም እየተፈታልን የሚሄድ ነው። ሌላው ፔስቲሳይድ ነኝ የጸረ ተባይ ላይ እንደ መንግስት ምን ችግር አለ መስላችሁ? ለዋና ግብአቱ ሲገባም ዲዩቲ ፍሪ ነው። እዚህ እንደ አምራችም ሲንሸጥ ዲዩቲ ፍሪ ነው። አምራች ሆነሽ ደግሞ በስርሽ ብዙ ሰራተኛ ቀጥረሽ ከውጪ ኢምፖርት ከሚደረገው ጋር ኮምፒት ለማድረግ የተወሰነ ቻሌንጅ አለ። ገቨርንመንት ኢምፖርት በሚደረገው ላይ የተወሰነ ታክስ ጭኖ የሀገር ውስጥ ድርጅቶችን ማበረታታት ቢችል የተሻለ ለውጥ ይመጣል እንደ ሀገር። ኢትዮጵያ ታምርት እንዴት አያችሁት? ያው ኢትዮጵያ ታምርት ከተለያየ ድርጅቶች የግብአት ትስስር እናደርግበታለን፣ የምርት ትስስር እናደርግበታለን። ምርቶቻችንን የብራንድ ኢሜጆችን ብራንድ ከማድረግ አንጻር እነኛን ስማችንን የመገንባት የተለያየ ድርጅቶችን ህብረተሰቦች እንዲያውቁት ምርቶቻችንን ፕሮሞት የምናደርግበት መድረክ ነው። ያው በየአመቱ እንሳተፋለን። እንዴት ነሽ? ሰላም ነው? እንዴት ነሽ? አለ እግዚአብሔር ይመስገን። እንደዚህ በጣም ትላልቅ ሴራሚክ አይቼ አላውቅም። ገርሞኝ ነው ያየሁት ያለሁት ለመጀመሪያ ጊዜ ነው። ግን እንታወቅ ወደ ጉዳይ ዝም ብዬ ገባሁኝ። ማለበል አፎሚያ ሸብር ካሬት ሴራሚክ። ትንሽ ስለ ሴራሚኩ ንገሪኝ እስቲ። ይሄ አዲስ ፕሮዳክታችን ነው። አሁን ላይ የሚጀምር ከ5 ወር በኋላ የምንጀምረው ነው። በኢትዮጵያ አንደኛ አሁን ላይ የምናመርተው ነው። በኢትዮጵያ ሳይሆን በአፍሪካ በኢስት አፍሪካ አንደኛ አሁን ላይ ሜትር ከ50 በ75 አሁን ልንጀምር ነው። ይሄ ለትልልቅ ፕሮጀክቶች የሚያገለግሉ ነው። ካምፓኒው አሬት ሴራሚክ ሞር ዛን 2 years ቆይቷል። እዚህ ላይ ሞር ዛን 2 years በጣም ማርኬቱን ይዟል። በጣም ቆንጆ ላይ ነው ያለው እኮ ነው። በጣም ገረመኝ። እንደዚህ በጣም ትናንሽ ሴራሚኮች አሁን እዚህ ጋር ያዋቸው ሴራሚኮችን ነው ማቃቸውና እንደዚህ በጣም በትልቁ ይሰራሉ ብዬ ራሱ ነው በጣም የተገረምኩት። ይሄን ከ5 ወር በኋላ ምን ጀመር ይሆናል ሞር ወደ ማርኬቱ ምን ቀላቀል ይሆናል። በጣም ቆንጆ ነው። አዎ ብዙ ተቀብለውናል። ብዙ ከስተመሮች አሉ ተቀብለውናል። ሆራይዞን አዲስ ማስታወቂያ ላይ ነው ብዙ ጊዜ የምናያችሁ። በጣም ነው የምትታወቁት። ሰላም እንዴት ነህ? ቀጥታ ወደ ጉዳይ ገባሁኝ። ችግር የለም። እንዴት ነህ? እሺ አለሁኝ። እንድታወቅ ፍጹም እባላለሁ። በሆራይዞን አዲስ ጎማ የሽያጭ ቡድን መሪ ነኝ። በጣም አመሰግናለሁ። እስቲ የተወሰነ ነገር ስለ ሆራይዞን አዲስ ንገረን። ሆራይዞን አዲስ ጎማ በኢትዮጵያም አልፎም በምስራቅ አፍሪካ ብቸኛ የጎማ ፋብሪካ ነው። ሌላ የጎማ ፋብሪካ የለም።
ብቸኛ እንደመሆናችን መጠን የህብረተሰቡን ገቢ ባማከለ መልኩ እንዲሁም የህብረተሰቡን ያጠቃቀም ሁኔታ፣ የአየሩን ጸባይ፣ የመሬት አቀማመጥ ኮንሲደር ባረገ መልኩ የተለያየ አይነት የጎማ አይነቶችን እናመርታለን። ከምናመርታቸው የጎማ አይነቶች ከትንሹ ብንነሳ የባጃጅ ጎማ ለስርዊልስ የምንላቸው እንዲሁም መለስተኛ ጭነት በክርም በሽቦ እንዲሁም በቤት መኪኖች ሆነው በክርም በሽቦ እንዲሁም ከፍተኛ ጭነት ተሸካሚ ከዛም አልፎ ኦቲአር የምንላቸው ዘርፍ ላይ የግብርና ዘርፍ ላይ ለሚሰማሩ ተቋሞች በኮንስትራክሽን ዘርፍ ለተሰማሩት ለመከላከያ የኦራል ጎማዎችን ሹገር ላይ ለተሰማሩት የተለያየ የትራክተርና የፍሎቴሽን ጎማዎችን እናመርታለን። ከዚህን ዘርፍ ለኢንዱስትሪንም ባማከለ መልኩ እንዳልኩሽ ግብርና ዘርፍን ባማከለ መልኩ ትራንስፖርት ዘርፍን ባማከለና የመንግስት ተቋሞችን ባማከለ መልኩ የተለያየ የጎማ አይነቶችን በክርና በሽቦ ጎማዎችን እያመረትን እንገኛለን። እንዴት ነው ለጎማ ማምረቻ የሚሆኑ ግብአቶች አሉና እነሱ ከየት ነው የሚመጡት? እንግዲህ በእኛ ሀገር ደረጃ አብዛኛው የማምረቻ ጥሬ ዕቃ እንትኖችን ከውጭ ነው የምናመጣው ማለት ይቻላል። ሙሉ በሙሉ ማለት ይቻላል ከታይላንድ፣ ከማሌዥያ፣ ከቻይና የምናመጣቸው የተለያየ ጥሬ ግብአቶች የጎማ ዛፎች አሉ፣ ካርበን ብላኮች አሉ። ብዙ አይነት ጎማ እንትኖችን ይጠቀማሉ። ጎማ በአብዛኛው ጥሬ ዕቃ ከውጭ ነው እያመጣን ያለ ነው እንጂ ሀገራችን ላይ በተወሰነ መልኩ የጅማ በበቃ ላይ የሚገኙ የጥሬ ዕቃ የጎማ ዛፎች አሉ። በተወሰነ መልኩ እየተጠቀምን እንገኛለን። እሱ ነው ግን አብዛኛውን ግን ከውጭ ነው የምታስመጡት? ከውጭ ነው የምናመጣው። እንዴት ነው የውጭ ምንዛሬው ግን? አሁን ላይ በተወሰነ መልኩ መሻሻሎች ሁኔታዎች አሉ። አሁን ትንሽ ሀገሪቷ የምትከተለው ፖሊሲ ለውጥ በማድረጓ ምክንያት አሁን ምንዛሬ የማግኘት ሁኔታዎችን በተወሰነ መልኩ መሻሻል ሁኔታዎች ስላሉ አሁን ምንፈልጋቸው ላይ የጥሬ ዕቃ ዛፎች የጥሬ ግብአቶችን እያመጣን ነው የምንገኘው ከውጭ። እንደ ሌላ የሚያጋጥማቸው ቻሌንጆች ከውጭ ምንዛሬ በዘለለ ሌላ የሚያጋጥማቸው ቻሌንጆች አሉ? እነሱን ስለመፍታት ምን ያክል ሂደቶችን እየሄዳችሁ ነው ያለው? አዎ በጣም ብዙ ቻሌንጆች አሉ። በትልቅ ደረጃ ልናስቀምጥ የምንችለው ምን አለ መሰላችሁ፣ ጎማ የጥራት አካል ሀገሪቷ ላይ ጥራት ሰጪ እንትን የለም። በዚህ የተነሳ ሀገራችን ላይ እንደ ልብ ነው የተለያየ ጎማ አይነቶች ምን ጥራት ሁኔታቸው ምንም ሳይታወቁ ገበያ ላይ እንደ ልብ ይገኛሉ። እነዛ ሁኔታዎች ህብረተሰቡን አንደኛ ለችግር እየዳረጉ ነው ያሉት። አልፎም ተርፎ የኛን ጎማ የሚመስሉ ጎማ ሁኔታዎች ራሱ የሚመጡ ሁኔታዎች ራሱ አሉ። አንደኛው ችግር ነው። ሌላው የኮንትሮባንድ ኢሹ። ኮንትሮባንድ በጣም በብዛት በኮንቴነር ደረጃ ሀገሪቷ ላይ ገብተው ሽያጭ ሲከናወን ታያለሽ። ያ ማለት እዚህ ስንት ዋጋ ተከፍሎበት ሆራይዘን አዲስ ጎማ እንዳልኩሽ ወደ 1000 ድረስ ደረጃ የሚደርስ ሰራተኞችን ቀጥሮ ትልቅ ካፒታሉን አፍስሶ ያለውን መዋለ ንዋዮችን አፍስሶ ለገበያ ያቀረባቸውን ጎማዎች ከውጭ በኮንትሮባንድ የሚጎማ ጎማዎች እኛ ቻሌንጅ እንዲሆኑብን አድርገውብናል። እነዛ እንትኖች ማለት ነው። ይሄ በእኛ ላይ የሚያለ ብቻ በሁሉም ዘርፍ በጎማም ዘርፍ ላይ ያሉትን በሌሎች ዘርፍ ላይ ያሉ ችግሮች ስለሆነ በተለይ በአንደኛ ደረጃ ላይ ይቀመጥ እንደው የሚገባ የኮንትሮባንድ ኢሹ ነው ማለት ነው። በተለይ የመንግስት ተቋሞች ላይ ያላቸው የግንዛቤ ስለ ሀገር ውስጥ ጎማ ያለው ግንዛቤ በጣም ትንሽ አነስተኛ ነው። የሀገሩ ምርትን ባገለለ መልኩ ሁኔታ ጨረታዎች የሚያወጡበት ሁኔታ አለ። እኛ ፋብሪካ ነን፣ አምራች ነን፣ ለመንግስት ተቋሞችም ጨምሮ ነው የምናቀርበው። በእንደዚህ አይነት ሁኔታዎች ምክንያት ከማቅረብ ሁኔታዎች የምንገለብ ፍትሃዊ የሆነ የጨረታ እንትን ውስጥ አወጣት ስለሌለ ማለት በዚህ ምክንያት በመንግስት ተቋሞች ላይ በትልቅ ቻሌንጅ አንድም እያደረገን ካሉ ነገሮች የመንግስት ተቋሞች ላይ ያሉ የጨረታ አወጣት እንዲሁም እዛ ውስጥ ያሉ ሰዎች ለሀገር ውስጥ ምርት ያላቸው ግንዛቤ አነስተኛ መሆን እኛም ቻሌንጅ እያደረገን ይገኛል። ኢትዮጵያ ታምርት እንዴት አየው? ኢትዮጵያ ታምርት ያው ትልቅ ነው፣ በጣም ጥሩ ነው። እዚህ በመሳተፋችን የተወሰኑ የመንግስት ተቋሞችንም እያገኘን ነው። ይህን ቀደም አሁን ያልኩልሽን ሀሳቦች አንስተንላቸው ዲስከስ እያደረግን ነው የምንገኘው። በከፍተኛ ደረጃ የሚገኙ የመንግስት አካሎችም እዚህ እየመጡ ስላሉ ሀገር ውስጥ ላይ ምን ይመረታል፣ ምን ደረጃ ደርሰናል የሚለውን ነገር መጥተው በቅርበት እንዲያው በቅርበት እንድንነጋገር ስለፈጠረልን ትልቅ ድል ነው ብለን እናስባለን። እንዳልክ እባላለሁ። ከኢትዮ ኢንጂነሪንግ ግሩፕ ከሜታል ፋብሪኬሽን ኢንዱስትሪ ነኝ። የማርኬቲንግ ባለሙያ ኃላፊ ነኝ። እንግዲህ በኢትዮ ኢንጂነሪንግ ግሩፕ ውስጥ 7 የልማት ድርጅቶች አሉ። ከሱ ውስጥ አንደኛው
ብረታ ብረት ፋብሪኬሽን ኢንዱስትሪ የምንለው ተቋም ነው፣ ኢንዱስትሪ ነው። ይሄ ኢንዱስትሪ በስሩ 4 ፋብሪካዎች አሉት። አንደኛው ፋብሪካ እንደምታየው ጀልባ ፋብሪካ አለ። ጀልባ ትሰራላችሁ ማለት ነው እኮ። እኔ እኮ የትኛው ሐይቅ ሊድ እያልኩ እያሰብኩኝ ነበር። ደስ ያለሽ በምርጫሽ ሜጃውም ስላለ ምንም መጨረቅ አያስፈልግም። ሞልቷል ሐይቅም። ጀልባ ፋብሪካ አንደኛው ነው። ሁለተኛው ስቲል ስትራክቸር ወርክሾፕ ግንባታ አለ፣ እሱም ሌላ ፋብሪካ ነው። ሶስተኛው ደግሞ ኢኩዊፕመንት ማምረቻ አለ። አራተኛው ደግሞ ታወር ሊፍተር ክሬን ኦቨርሄድ ክሬኖች ማምረቻ ፋብሪካ አለ። 4 ናቸው። ከነሱ ውስጥ አንዱ ይሄ ጀልባ የሚመረተው ጀልባ ፋብሪካ ነው። ይሄ ጀልባ 6 ሰው መጫን የሚችል ለመዝናኛ የሚሆን ነው። 25 ሆርስ ፓወር የፈረስ ጉልበት አለው፣ ሞተር ከጀርባ አለው። ሌላ ሲሊንደሪካል ጀልባ የምንለው ይሄ አለ። ይሄ ሲሊንደሪካል ጀልባ ነው። ይሄ 24 ሰው መጫን የሚችል ነው፣ ለተለያዩ መዝናኛዎች የሚሆን ነው። 75 ሆርስ ፓወር የፈረስ ጉልበት ይጠቀማል ሞተሩ ማለት ነው። ሌላ የምናያቸው ምርቶች ይሄ ከሀገራችን አሁን ከሚጠቀማቸው መንገድ መብራቶች ስትሬት ላይት ፖል የምንለው ይሄ ቢጫው ባለ አበባ ምናልባት መንገድ ላይ ያያችሁት እኛ ነን የምናመርተው። እሱንም በሀገር ውስጥ እያመረትን ያለን ነው። ይሄ የምናየው ኢንክሎጀር ይባላል። ይሄ የትራንስፎርመር ማስቀመጫ በአንድ ጊዜ 4 ትራንስፎርመሮቹ ማስቀመጥ ይችላል። ይሄኛው እዚህ የምናያቸው ኮንክሪት ሞልድ ናቸው። የኤሌክትሪክ የፖል የምንሰራበት ነው። የመብራት ፖል መስሪያ ነው። አሁን መብራቶች ወደ እሱ የተቀየሩ ነው። በፊት የእንጨት መብራት የእንጨት ፖሎች ነበሩና ወደ ኮንክሪት ተቀይሯል። ይሄ የሱ ሞልድ ነው ያ የምንሰራበት፣ ወደ ብረት የተቀየረ ነው። እዚህ የምናያቸው ትራክ ስፖንዳዎች አሉ። እነኚህ ስፖንዳዎችም እኛ ጋር ይሰራሉ። ሌላ የነዳጅና የውሃ ታንከሮች አሉ የምናመርታቸው። በተጨማሪ ትሬለር የምንለው ተቀጽላ ትሬለሮችንም እናመርታለን። ሌላ ያውን ደግሞ ከቱሪዝም ጋር ተያይዞ እነኚህ ስኮተሮች እኛ ነን እየገጣጠምናቸው ያለ ነው። ሙሉ በሙሉ እኛ ነን አሁን ኢምፖርት አድርገን እየገጣምን ያለ ነው። እነኚህ ስኮተሮች በቻርጀር የሚሰሩ ናቸው። በቀላል በቻርጀር ቻርጅ ተደርገው 3 ሰዓት ቻርጀር ይደረጋል። ከዛ እስከ 30 ኪሎ ሜትር እስከ 50 ኪሎ ሜትር መሄድ ይቻላል። በደንብ የፈለግሽው መርጠሽ። ይሄ ስኮተር እስከ 30 ኪሎ ሜትር መሄድ ይችላል በአንድ ቻርጀር። ይሄኛው እስከ 50 ይሄዳል፣ ያ ደግሞ እስከ 40 ይሄዳል። ለየት የሚያደርጋቸው የባትሪያቸው መጠን ነው። ይሄኛው 30 የሚሄደው የአቅሟ አነስ ስላለ ሰው የሚሄድ ነው። ያኛው በ40 ይሄዳል፣ የ50 ይሄዳል። ይሄ እንደምነው የራሳቸው ፓውዛዎች መብራት አላቸው። ፍሬች አለው፣ አላርም አለው። ይሄም በተመሳሳይ ፓውዛ አለው፣ መብራት አለው። ይሄም እንደዛው ነው። ስለዚህ ኢዝሊ በስልካችን ሁሉ መቆጣጠር እንችላለን። በስልክሽ ኦፍ ማድረግ ትችላለች፣ በብሉቱዝ ይገናኛል። ስለዚህ በጣም ቀላልና ምቹ፣ ምንም ጉልበት እንደ ሳይክል አናውጣም። ነዳጅ መስጫ ነው። እቺን ሰጠጥ አድርገን ሰጠጥ እያደረግን ስንሄድ በቃ ዲጂታል ያሰሻል ይሄዳል እና መሞከር ይቻላል። እና እነኝን ይመስላል። በርካታ ፈላጊን ያለን አሁን በጣም በዚህ አሁን በተደረገው ባዛር ላይ በጣም ብዙ ፈላጊ ነው። ኢቭን ወስዶ ማከፋፈል የሚፈልግ ሁሉ አለ እና ይሄ መንገዱ ምቹ ስለሆነ ለሱ ተብሎ የተሰሩ መንገዶች ለሱ ተብሎ በዛ ላይ ይሄ ተጣጣፊ ነው። ተጣጥፎ ኢዝሊ እንደዚህ እንደምናየው በቀላል እቺ አሁን 13 ኪሎ ነች። እንዲያንጠልጥለሻት መንገዱ የተቋረጠበት እንኳን ካለ ይንዘሽ መሄድ ትችያለሽ ማለት ነው። ይሄ 13 ኪሎ ነው። ያኛው 15 ኪሎ ነው። ይሄ ደግሞ 20 ኪሎ ነው። ይሄ እስከ 100 ክብደታቸው 100 ኬጂ የሆነ ሰው መንዳት ይችላል ማለት ነው። አሪፍ ነው። እንደው በዚህ ዘርፍ በጣም ብዙ ዘርፍ ላይ ያላችሁት እና እንደው የሚያጋጥማችሁ ቻሌንጆች ምንድን ናቸው እስካሁን ድረስ እና እነሱን ቻሌንጆችን ለመፍታት እስከ ድረስ እየሄዳችሁ ያላችሁት? በጣም አሁን የኛ ብዙ ቻሌንጆች የሚያጋጥሙት ካለ ሀገሪቱ በጣም ፍላጎት መደራረብ አንጻር የእቃ ጥሬ እቃዎች ነው የምንቸገረው። እሱ በጣም የጥሬ እቃ እጥረቶች አሉ። ዋጋ ፍላክቹዌት በማድረጋቸው የተነሳ አንዳንድ ደንበኞች ላይ የዋጋ ቫሪሽ ስታደርጊ ደንበኞች ትሬ ማድረግ አለ እንጂ ፈላጊ በጣም ብዙ አለ። እኛ ከመንግስታዊ ተቋም ጋር ከግለሰብ ጋር ነው የምንሰራው። ኦርደሮች ይመጡልናል። እንደ ቻሌንጅ የከረንሲ ጉዳይ ነው አሁን ያለው። እሱም አሁን ድጋፍ እየተደረገልን ነው። ከባንኮች ጋር በጋራ እየሰራን ነው። በዛ ለመቅረፍ ጥረቶችን እያደረግን ነው እና እነዚህም አሁን ሙሉ በሙሉ እነዚህ በቀጣይ በእኛ ሀገር ቴክኖሎጂን ራሱ እዚሁ ለማድረግ ነው ያሰብነው። እነኚህ ምን ፕላስቲኮች ምኖችን እህት ኢንዱስትሪ አለን እዛ እንዲመረቱ ነው እያሰብን ያለ ነው እና እነኚህ አሁን እዚህ ሙሉን እዚህ ባስቀረሽ ቁጥር ከውጭ የምትፈልጋቸው ሮ ማቴሪያሎችን ታስቀራለች። የብረትም ዘርፋው ብረት የራሳችን የማቅለጫ ድርጫቃቂ ቤዚክ ሜታልስ ማቅለጫ እንትኖችን ለመስራት ሂደት ላይ ነው። ኦልሞስት እያለቀ ነው። ስለዚህ በራሳችን ይቀልጣሉ። እዛ በምትፈልጉ ሞልዶች ተሰርተው የምንፈልጋቸው የብረት እንትኖችን ከዛ እናገኛለን። በጣም አሪፍ። ኢትዮጵያ ታምርትን እንዴት አያኸው? በጣም ደስ የሚል ነው። ይሄ አጋጣሚ ባይዘይ ብዙ ስሮችን ያየንበት ነው። እዚህ የተመረቱ በርካታ ምርቶች፣ በርካታ ኢንዱስትሪዎች እርስ በርስ እኛ ጋር የሌለን እነሱ ጋር ያለ
እና ጥሩ አጋጣሚ ነው። በጣም ሰፊ ነው ያለው የጊዜው ማጠር ነው እንጂ ብዙ ነገሮችን አትርፈንበታል። እኛ ባለው በጣም በርካታ ደንበኞችን አግኝተናል በዚህ ባዛር ላይና ደስ የሚል ነውና ይሄ ላዘጋጆችም ያው ክብር ልሰጣቸው ይገባል። በቀጣይም ያው በየአመቱ ነው የሚደረገው። ባይዘው የዛሬ አመት ሚሊኒየም አዳራሽ ነበረ። ብዙ ደንበኞችን አግኝተናል። አሁንም በጣም ብዙ ደንበኞችን እያገኘን ነው። ምርቶቻችንን ለማስተዋወቅ እድሉን አግኝተናል ማለት ነው። በጣም አመሰግናለሁ። ኢትዮጵያ ታምርት ኤክስፖ እንግዲህ ይህንን ይመስል ነበረ። ሀገሬ ቢዝነሳችን በዚህ ተጠናቋል። ቀጣይ ሳምንት በሌላ ርዕሰ ጉዳይ እንገናኛለን። መልካም ጊዜ